በሌሎች ዘንድ የሚኖረን ተቀባይነት ከፍ ይላል። መንፈሳዊ አገልጋይ ማለት ንጽሕና የማይጠብቅ፣ በነገሮች የማይሳተፍ፣ ገንዘብ የሌለው፣ ማህበራዊ እንቅስቃሴ ውስጥ የማይሳተፍ ግዑዝ አይደለም። ጊዜ ሀብት ነው። እንዲሁም ጊዜ ለእያንዳንዳችን እኩል የተሰጠን ሀብት ነው። በመሆኑም እያንዳንዳችን አጠቃቀሙን ተረድተን ይህንን ሀብታችንን ለውጤታማነት ልናውለው ይገባል ማለት ነው። ለጊዜ ጊዜ መስጠት በጣም አስፈላጊ ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የጳዚዮን ሚዲያ ተከታታዮች ስለ ጊዜ አጠቃቀም አምስተኛው ክፍል 3 የጊዜ አጠቃቀም መሰረታዊ ጥቅሞች። አንደኛው በሌሎች ዘንድ የሚኖረን ተቀባይነት ከፍ ይላል። ይህ ማለት አገልጋዮች ከፍተኛ የሆነ ማህበራዊ ቁርኝት የሚጠበቅብን በመሆኑ የጊዜ አጠቃቀሙን መጀመርና መልመድ በምናደርገው ግንኙነት የሚጠበቅብንን በጊዜው እንድናከናውን ይረዳናል ማለት ነው። በዚህም በሰዎች ዘንድ የተግባር ሰው፣ ቃል አክባሪ፣ ትጉህ ወዘተ የእኛ መገለጫዎች ይሆናሉ ማለት ነው። እነዚህን እሴቶች ደግሞ በመንፈሳዊው በዓለማዊ እንቅስቃሴያችን ከፍተኛ አስተዋጽኦ ያደርጉልናል ማለት ነው። ሁለተኛው የጊዜ አጠቃቀም ጥቅም የምንለው የተመጣጠነ ሕይወት እንድንመራ ያስችለናል። ይህ ማለት መንፈሳዊ አገልጋይ ማለት ንጽሕና የማይጠብቅ፣ በነገሮች የማይሳተፍ፣ ገንዘብ የሌለው፣ ማህበራዊ እንቅስቃሴ ውስጥ የማይሳተፍ ግዑዝ አይደለም። የጊዜ አጠቃቀም በመንፈሳዊ፣ አእምሯዊ፣ ኢኮኖሚያዊና ጤናዊ አቋሙ ወደ አንዱ ወይም ሁለቱ ያላዳላ ሰው እንድንሆን ይረዳናል ማለት ነው። ሶስተኛው ውጤታማነታችን ያሳድጋል። ውጤታማነት ሲለካ ስራው መሰራቱ ብቻ ሳይሆን የሚታየው ስራው የፈጀው ጊዜ አንዱ መለኪያ በመሆኑ ግንዛቤ ውስጥ ይገባል። ጊዜያችን በአግባቡ የምንጠቀም ከሆነ በሁሉም ረገድ በትንሽ ጊዜ ብዙ ስራዎችን በማከናወን ውጤታማ መሆን እንችላለን ማለት ነው። በመጨረሻ ማጠቃለያ ስናይ ጊዜ ሀብት ነው። እንዲሁም ጊዜ ለእያንዳንዳችን እኩል የተሰጠን ሀብት ነው። በመሆኑም እያንዳንዳችን አጠቃቀሙን ተረድተን ይህንን ሀብታችንን ለውጤታማነት ልናውለው ይገባል ማለት ነው። ምንም እንኳ ጊዜ ሀብት ቢሆንም አጠቃቀሙን ካላወቅንበት፣ ሀብትነቱን ካልተረዳን ምንም ዋጋ አይኖረውም። ይህም ማለት ጊዜ ካወቅንበትና ከሰራንበት የሚጠቅመን ሲሆን ካላወቅንበት ግን ምንም ጥቅም የለውም ማለት ነው። ጊዜ ለሁላችን እኩል የታደለ ሀብት ቢሆንም ጠቀሜታው ግን ለሁላችን እኩል አይደለም። ምክንያቱም የጊዜን ሀብትነት ተረድተው በአግባቡ የተጠቀሙበት ውጤት ሲያገኙበት፣ ይህንን ያልተረዱ ግን ተጠቃሚ አይሆኑም። ጊዜ ለእያንዳንዷ እንቅስቃሴያችን አስፈላጊና ጠቃሚ ሀብት በመሆኑ ትኩረትን ይሻል። ስለዚህ ለጊዜ ጊዜ መስጠት በጣም አስፈላጊ ነው ማለት ነው። የመጨረሻው ክፍል በዚሁ ጨርሰናል። በሌላ ትምህርት በቀጣይ ክፍል እንገናኛለን። እስካሁን ስለተከታተላችሁ እግዚአብሔር ያክብርልን። ወስብሐት ለእግዚአብሔር።